የቅዳሜ አዲስ ነገራችን ነው በመከታተል ላይ የምትገኙት ክቡራን ተመልካቾቻችን። በኢትዮጵያ ባለፉት 5 ዓመታት በባንክ ስርዓት ውስጥ ያለው አጠቃላይ ተቀማጭ ገንዘብ 3.5 ትሪሊዮን ብር እንዲሁም በአገር ደረጃ የተሰጠው ብድር ደግሞ 324 ትሪሊዮን ብር መድረሱን የኢትዮጵያ ብሔራዊ ባንክ አስታውቋል። የሞባይል ገንዘብ ተጠቃሚዎች ቁጥር ደግሞ ከአውሮፓውያኑ 2020 ከነበረበት ከ1 ሚሊዮን ያነሰ ሂሳብ በ2025 ወደ 136 ሚሊዮን ማደጉንና ይህም በአመት ከ9.6 ትሪሊዮን ብር በላይ የዲጂታል ግብይት እንዲፈጸም ማስቻሉን የተገለጸው ባንኩ ይህን ያስታወቀበትንና ሀገራዊ የፋይናንስ አካታችነትን አስመልክቶ በዚሁ በመገባደድ ላይ ባለው ሳምንት የተካሄደውን የክልሎች አውደ ጥናት የቀረበበትን መድረክ ሪፖርተራችን ሰላማዊት ሽፈራው በትኩረት ተመልክተዋለች። በአውሮፓውያኑ 2021 ይፋ የሆነው ሁለተኛው የኢትዮጵያ ብሔራዊ የፋይናንስ አካታችነት ስትራቴጂ ካስቀመጣቸው ግቦቹ መካከል የባንክ ሂሳብ ባለቤትነትን ማስፋፋት፣ ዲጂታል ፋይናንስን ማሳደግ፣ በወንድና በሴት ተጠቃሚዎች መካከል ያለውን የባንክ ሂሳብ ባለቤትነት ልዩነት ማጥበብ የሚሉት ጉዳዮች ይገኙበታል። እንዲሁም ልዩ ትኩረት የሚሹትን ክልሎች በፋይናንስ በይበልጥ አካታች ማድረግ ዋናዎቹ እንደሆኑ ባሳለፍነው ረቡዕ የክልል የፋይናንስ አካታችነት ላይ ኩሮ በተሰናዳው መድረክ ላይ ተነግሯል። በመርሃ ግብሩ ላይ የተሳተፉ ክልሎችም ይህንን የብሔራዊ ባንክ ፖሊሲ በመተግበር ህብረተሰቡ የተሻለ የፋይናንስ ተጠቃሚ እየሆነ መምጣቱን ገልጸውልናል። እኔ መመራውን ገንዘብ ቢሮ በወስድ የዲጂታል ፋይናንስ ከመንግስት ወደ ዜጎች ከዜጎች ወደ መንግስት የሚመጡ ክፍያዎች በዲጂታል በሆነ መንገድ ክፍያ እንዲፈጸም ለማድረግ እየተሞከረ ነው። ገቢንም በዲጂታል አማራጮች መሰብሰብ ይሄ ሁለት ጠቀሜታ አለው። በአንድ በኩል ዜጎች በቀላሉ ቤታቸው ላይ ቁጭ ብለው አክሰስ ያደርጉታል፣ የስራ ጊዜያቸውን አይሻማቸውም። በሌላ በኩል ደግሞ መንግስት ማግኘት ያለበትን ገቢ በቀላሉ አግኝቶ ለልማት እንዲያውል እድል ይሰጠዋል። በገጠሩም የህብረተሰብ ክፍል ቢሆን የግብርና ስራዎችን በተለይም የግብዓት አቅርቦትን ለማሳለጥ የገበሬው ግብዓት በሚወስድበት ጊዜ በቀላሉ ይህን አማራጭ እንዲጠቀም የተጀመሩ ስራዎች አሉ። ወደፊት መስፋት ያለባቸው ተግባራት አሉ። በትምህርት ተቋማት ተማሪዎችን የፋይናንስ አካታችነትን ጽንሰ ሀሳብ ወይም የፋይናንሻል ሊትሬሲን ለማሳደግ በትምህርት ተቋማት የግንዛቤ ፈጠራዎች እንዲሰሩ፣ ይሄ በአንድ በኩል እድሜያቸው ከ18 ዓመት በላይ የሆናቸው ተማሪዎች ስለ ፋይናንስ ግንዛቤ ስለ ፋይናንሻል ሊትሬሲ ግንዛቤ እንዲኖራቸው፣ በሌላ በኩል ደግሞ ወላጆችን በቀላሉ ለመድረስ እድል ስለሚሰጥ በዚህ መንገድ እየተሰራ ያለ ስራ አለ። በክልል ደረጃም አካታችነቱን ለማጠናከር ምክር ቤቶች ተቋቁመዋል። እንደ ክልላችን ያው የተቋቋመው የፋይናንስ አካታችነት ምክር ቤት ባለድርሻዎችን በማካተት የነበረውን ችግር በሚቀርፍ መልኩ በቅንጅት ስራዎችን በመስራት ላይ ነው የሚገኘው። እንግዲህ ኢፍትሐዊነቱ በምን ይገለጻል ከተባለ ያው ይህንን አገልግሎት የማያገኙ በተለይም በገጠሪቱ አካባቢ የሚኖሩ የህብረተሰብ ክፍሎች ብዙም ለፋይናንስ ቅርብ አይደሉም። ይህንን የሚቀርፍና የሚያስተካክል ስራ ነው እንደ ሀገር እየተሰራ ያለው። አገልግሎቱን ማቅረብ፣ ትምህርት በመስጠት ግንዛቤም እንዲሰፋ ማድረግ እና አገልግሎት የሚያቀርቡ አካላት የፋይናንስ ተደራሽነት እንዲኖር ባንኮች በየቦታው እንዲዳረሱ የማድረግ እና ወደ መደበኛው የፋይናንስ ስርዓት ያልመጡ ዜጎቻችን ወደዚህ ስርዓት እንዲመጡ የማድረግ ስራ እንደ ሀገር እየሰራን ነው የምንገኘው በክልላችን ደረጃም። በሌላ በኩል ደግሞ በእነዚህ ክልሎች የፋይናንስ ተደራሽነት ሲተገበር የሚያጋጥሙ ተግዳሮቶች በዚህ መድረክ ላይ መነሳታቸው አልቀረም። በአማራ ክልል አሁን ባለው ሁኔታ ከ53% አካባቢ ነው የመብራት ተደራሽነት። ይህ አለመኖሩ የራሱ ፈተና ይኖረዋል። የኢንተርኔት ተደራሽነትም ባልተደረሰባቸው አካባቢ በቀላሉ ይሄን ለማድረስ የራሱ የሚያስቸግር ነገር ይኖረዋል። በሌላ በኩል በተወሰነ ደረጃም በተለይ ሴቶች አካባቢ ሴቶች ህጻናት ላይ ያሉ የህብረተሰብ ክፍሎችን አንዱ የፋይናንሻል አካታችነት ስራ ይሄን እንዲያተኩር ስለነበረ በተለይ ከሰላም ጋር ተያይዞ
የሚኖሩ ተጽዕኖዎች እነሱን የበለጠ ተጽዕኖ ስለሚያሳድርባቸው በቀላሉ የፋይናንስ ተደራሽነቱን እነሱ ላይ ለማሳደግ የተጀመሩ ስራዎች ቢኖሩም ግን እንደ አንድ በጉድለት ሊወሰድ የሚችል ነው። በዋናነት ግን የመሰረተ ልማት አቅርቦቱ እንደ ፈተና ሊወሰድ የሚችልና በቀጣይ መታየት ያለበት እንዲሁም የተቋማት ቅንጅት እስካሁን ያለው ጥሩ ሆኖ የበለጠ ደግሞ ወደ ቀጣይ ማጠንከር አለብን ብለን የምንወስደው ነው። ትልቁ ችግር የግንዛቤ ችግር ነው። እሱን ለመፍታት እንግዲህ የፋይናንስ ተቋማትም እየሰሩ ናቸው። እኛም ህዝቡን ለመድረስ እየሰራን ነው የምንገኘውና መሻሻል አለ። ሌላው ችግር ሆኖ ያለው በተለይም በገጠር አካባቢ መብራት የማይዳረስባቸው አካባቢዎች ወደ 5 የሚሆኑ ንግድ ባንክ የሌለባቸው ወረዳዎች አሉን እና የኔትወርክ ችግር ያለባቸው አካባቢዎችም አሉ። ከሚመለከታቸው ባለድርሻ አካላት ጋር ሆነን እነዚህን ችግሮች ለመፍታት እየሰራን ነው የምንገኝ። ኤፍኤስዲ ኢትዮጵያ በአውሮፓውያኑ 2022 የተቋቋመ ተደራሽ አካታችና ዘላቂ በሆነ የፋይናንስ ገበያ ላይ እንዲሁም በምጣኔ ሀብት እድገትና በሰው ሀብት ልማት ላይ የሚሰራ መንግስታዊ ያልሆነ ተቋም ሲሆን በፋይናንስ ዘርፉ ተደራሽነት ላይም ከኢትዮጵያ ብሔራዊ ባንክ ጋር አብሮ ይሰራል። መድረኩም በዚህ ተቋም አማካኝነት የተሰናዳ ሲሆን በክልሎች የፋይናንስ ተደራሽነት ላይ የሚገጥሙ ፈተናዎች እንዴት ሊፈቱ ይችላሉ ለሚለው ተከታዩን ምክረ ሀሳብ አቅርቧል። ይሄ ሁሉ በእርግጥ በአንድ ጊዜ የሚፈታ ነገር አይደለም። ይሄ ቻሌንጅ እንደሚኖር እንረዳለን። በእርግጥ ደግሞ የተለያየ የህብረተሰብ ክፍል ደግሞ የተለያየ ለእርሱ የሚሆን የፋይናንስ አካታችነትን አካሄድ መከተል ያስፈልጋል። ለምሳሌ ከተማ ቀመስ የሆነው ስማርትፎን ያለው በቀጥታ ዲጂታል ፋይናንስን አክሰስ አድርጎ ኢንተርኔት ተጠቃሚ ሆኖ ፋይናንስን አክሰስ ማድረግ ሲችል፣ አንዳንዱ ደግሞ በሌላ አካል መደገፍ የሚፈልግ ለምሳሌ በቤተሰብ ለምሳሌ በልጆች የተማሩ ልጆች ካሉ ስማርትፎን ያላቸው ካሉ ፋይናንስ አክሰስን በዛ መልኩ ማግኘት ይቻላል። ሌላው ግን ትልቁ አፕሮች ደግሞ የኤጀንሲ ባንኪንግን የኤጀንት ኔትወርክን እንደዚሁ በአግባቡ መጠቀም ነው። ባንክ ብራንችን ሁሉም አይነት አካባቢዎች ላይ መክፈት ኢኮኖሚካሊ ማዋጭ ስለማይሆን ኤጀንሲ ባንኪንግን ኤጀንት ኔትወርክን በስፋት መጠቀም በተለይ ደግሞ ይሄን የሚፈልግባቸውን ኤሪያዎች ለይቶ ወደዛ መግባት ለዚህ አንድ መፍትሄ የሚሰጥ ነው። በዚህ መርሃ ግብር ባለፉት 5 ዓመታት በኢትዮጵያ የባንክ ስርዓት ውስጥ ያለው አጠቃላይ ተቀማጭ ገንዘብ 3.5 ትሪሊየን ብር እንዲሁም በሀገር ደረጃ የተሰጠው ብድር ደግሞ 324 ትሪሊየን ብር ደርሷል ነው የተባለው። የሞባይል ገንዘብ ተጠቃሚዎች ቁጥር ደግሞ ከአውሮፓውያኑ 2020 ከነበረበት ከ1 ሚሊዮን ያነሰ ሂሳብ በ2025 ወደ 136 ሚሊዮን ማደጉንና ይህም በአመት ከ9.6 ትሪሊየን ብር በላይ የዲጂታል ግብይት እንዲፈጸም ማስቻሉ ተነግሯል። ከዚህ በተጨማሪም 9 ሙሉ በሙሉ ከወለድ ነጻ የሚሰሩ ተቋማት እንዲሁም ደግሞ 48 ከወለድ ነጻ መስኮት አገልግሎት የሚሰጡ ተቋማት በዘርፉ ላይ ተሰማርተው እንደሚገኙ የኢትዮጵያ ብሔራዊ ባንክ ገልጿል። ከወለድ ነጻ የፋይናንስ አገልግሎት ዘርፍ የተሰበሰበው ተቀማጭ ገንዘብ መጠንም ከ425 ቢሊዮን ብር በላይ የደረሰ ሲሆን የተካፉል አረቦን ወይም ወለድ የማይከፈልበት የኢንሹራንስ ዘርፍም 471 ሚሊዮን ብር መድረሱን ነው በመድረኩ የተናገረው።